ዛሬ ይዤላችሁ የመጣሁት ስለ ድድ በሽታ ሲሆን የድድ በሽታ ምንድነው መፍትሄውስ የሚለውን በስፋት የማስረዳችሁ ይሆናል። ይህ የድድ በሽታ የምንለው እንግዲህ በባክቴሪያ ምክንያት የሚፈጠር የድድ መቆጣት ወይም ደግሞ ኢንፍላሜሽን ኦፍ ገም የምንለው ሲሆን ይሄውም ደግሞ ሁለት አይነት ስቴጅ አለው። አንደኛው ስቴጅ ጂንጂቫይተስ ይባላል። ይሄ ጂንጂቫይተስ የምንለው የድድ በሽታ በቀላሉ ልናክመውና ሊመለስ ይችላል early stage ላይ ሲሆን ማለት ነው። ሌላ ሁለተኛው ሌት ሆነን ጂንጂቫይተሱን ዝም ስንለው ወደ ምን ይቀጥላል ማለት ነው? ወደ ሁለተኛው ስቴጅ። ይሄኛውም ሁለተኛው ስቴጅ ደግሞ ፔሪዶንታይተስ ይባላል። ይሄ ማለት የጥርስ አቃፊ የሆነውን ፔሪዶንታል ቦን ዲስትራክት እያደረገ በጣም ሲሪየስ የሆነ ደረጃ እያደረሰው ብሎም ጥርስን እንኳን እስከ ማሳጣት የሚያደርስ በሽታ ነው ማለት ነው። ይኸውም የድድ በሽታ በሁሉም እድሜ ክልል ላይ ያሉትን ሰዎች የሚያጠቃ ሲሆን መንስኤው ደግሞ ከምን ይነሳል ብለን ስንነጋገር በአግባቡ የአፍ ውስጥ ንጽህናን ባለመጠበቅ፣ ዴንታል ፍሎሲንግ ባለማድረግ፣ ምላሳችን ላይ የሚቀመጡትን ደግሞ ባክቴሪያዎች በአግባቡ ባለማጽዳት፣ በአጠቃላይ ፑር ብረሽንግ ቴክኒክ እንለዋለን። ይሄንን በቃ ትክክል ያልሆነ የአፍ ውስጥ ንጽህና አጠባበቅ ኢግኖር እያደረግን ካላጸዳ ነው ድዳችን መታመም መበላሸት ይጀምራል ማለት ነው። ሌላኛው ደግሞ በአብዛኛው የአፍ ውስጥ ጤናን አፌክት የሚያደርገው ስሞኪንግ ማጨስ፣ እንዲሁም ደግሞ አልኮሊክ ድሪንክን ማድረግ፣ ጫት የመሳሰሉትን ነገሮች መጠቀም እሱም እንደዚሁ የድድ በሽታን ሊያመጣብን ይችላል። ሌላው ደግሞ በተፈጥሮ ወይም ደግሞ በአንዳንድ ሜዲካል ስታተስ ለምሳሌ ሆርሞናል ቼንጅ ሊሆን ይችላል፣ ወይም ደግሞ ዲያቤቲክስ ሊሆን ይችላል። አፋችን በሚደርቅበት ሰዓት እንዲሁ አፋችን ውስጥ የተለያዩ ባክቴሪያዎች ይፈጠሩና ድዳችንን አፌክት ሊያደርጉት ይችላሉ ማለት ነው። ሌላውም ደግሞ አንፕሮፐር የሆነ ብረሽንግ ቴክኒክ ድዳችንን ሊያሸሸው ዲስትራክት ሊያደርገው ሪዞልቭ ሊያደርገው ይችላል። ይሄንንም አብረን አቮይድ ማድረግ ይኖርብናል ማለት ነው። ሌላው ጄኔቲካሊ አንዳንዶች ብዙ ጊዜ ተጠይቁናላችሁና የድድ በሽታ በዘር ይተላለፋል ወይ ምናምን ትላላችሁ። ጄኔቲካሊ የድድ በሽታ ሊተላለፍ ይችላል። ይሄንን የድድ በሽታ በሰዓቱ በጊዜ እርሊ መጥቶ ግን መታከም ይቻላል ማለት ነው። እንግዲህ እነዚህ የድድ በሽታን የሚያመጡ መንስኤዎችን ከተነጋገርን ታዲያ የድድ በሽታ አለብን ወይ የሚለውን ደግሞ ምልክቶቹ ምን አይነት ምልክት በድድ ላይ ይታያል ብለን ስናስብ በመጀመሪያ ደረጃ ብሊዲንግ ይኖረዋል። ድዳችን ካለ ምክንያት በትንሹ በብሩሽ ሊሆን ይችላል፣ በእጅ ሊሆን ይችላል፣ በሚነካበት ሰዓት የሚደማ ከሆነ አንደኛው ይሄ ምልክቱ ነው። ሌላ ሁለተኛው ምልክት ደግሞ ስዌሊንግ ይኖረናል። ድዳችን ይቀላል፣ ያብጣል እና ብጥ ያለ ድድ ይኖረናል። ከለር መቀየር፣ የድዳችን ከለር ፒንክ በጣም ሬድ የሆነ ቀይ ደም የሚመስል አይነት ኢንፍላሜሽን ምልክት ሊያሳይ ይችላል። ሌላው ደግሞ በጣም የማያቋርጥ በቃ ፐርሲስተንት የሆነ ባድ ብሬዝ ይኖረናል። ድዳችን ከታመመ ትንፋሻችን ሊሸት ይችላል ማለት ነው። ይሄም የአፍ ትንፋሽ ካለ አንዱ ምልክቱ ነው፣ የድድ በሽታ ምልክት ነው ማለት ነው። ሌላው ደግሞ በምናኝክበት በምንበላበት ሰዓት መታመም፣ በቃ ምግብ ስንበላ ጥርሳችን በሚንቀሳቀስበት ሰዓት ድዳችን በጣም ያመናል፣ ይጠዘጥዘናል ማለት ነው። እነዚህ ምልክቶች እንግዲህ ካለባችሁ የገም ዲዚዝ ወይም ደግሞ ጂንጂቫይተስ ብሎም ፔሪዶንታይተስ የምንለው ደረጃ ደርሷል ማለት ነው። ታዲያ እንደዚህ በተለያየ ምክንያት የተጎዳ ድድ ካለን ድዳችንን በምን አይነት ሕክምና በመታከም ወደ ቀድሞ መመለስ ይችላል ወይም ደግሞ ማስቆም እንችላለን ስንል በመጀመሪያ ደረጃ ጂንጂቫይተስ የምንለው ሌብል ላይ ከሆነ ያለው ድዳችን መቆጣት፣ መቅላት፣ መድማት በሚጀምርበት ሰዓት ይሄ የመጀመሪያው ፌዝ ነው እና ይህንን ፌዝ እንዴት እንታከመዋለን? ዲፕ ክሊኒንግ በማድረግ የአፍ ውስጥ ንጽህናን በመጠበቅ በደንብ ፕሮፌሽናሊ በዴንቲስት ስኬሊንግ ወይም ደግሞ የጥርስ እጥበት በማድረግ ጂንጂቫይተስን መከላከል እንዲሁም ማከም እንችላለን። እንዲሁም የተለያዩ አንቲባዮቲክሶችን ማውዝዎሽን በመጠቀም ባጭሩ ኦራል ሃይጂንን የጥርስ ንጽህናን በመጠበቅ የአፍ ውስጥ ንጽህናን በመጠበቅ ይህንን ጂንጂቫይተስ የምንለውን የመጀመሪያውን ሌብል ሶልቭ ማድረግ እንችላለን፣ መታከም እንችላለን ማለት ነው። ሌላው ኤርሊ ፔሪዶንታይተስ የምንለው አለ። ከጂንጂቫይተስ ቀጥለን ደግሞ ኤርሊ የሆነ ፔሪዶንታይተስ ደረጃ ከደረሰ ደግሞ ሩት ፕላኒንግ የሚባል ሕክምና አለ። ይኸው ማለት ዲፕ ክሊኒንግ አንደር ዘ ሩት ያሉትን
ካልኩለሶች በማጠብ ጽድት በማድረግ ቲሹ እንደገና እንደ አዲስ ድዳችን ሪጀነሬት እንዲያደርግና የተሻለ ድድ እንዲኖረን ማድረግ እንችላለን። አድቫንስድ ፔሪዶንታይቲስ የምንለው ደግሞ ከዛ ከፍ ሲል ያለው እሱን ፔሪዶንታል ሰርጀሪ በመሰራት በፔሮ ሐኪሞች ጀንጃይቮፕላስቲ ይባላል። ጀንጃይቫ የሸሸበት ቦታ ጀንጃይቫ ማምጣት በመስራት ድዳችንን መመለስ መታደግ እንችላለን ማለት ነው። ሌላው ብሎም አልፎ ደግሞ ቦኑን ሪዞርቭ አድርጎ አጥንታችን ተበልቶ ጥርሳችን ሉዝ አድርገ ነው ከሆነ ይህንንም ደግሞ ቦን ግራፍት በማድረግ ኢምፕላንት መሰራትና አጥንታችንንም ያጣነውን ጥርሳችንን መመለስ እንችላለን። ነገር ግን እዚህ ደረጃ ሳይደርስ ለከፋ ወጪ ሳንዳረግ ቀድመን በመከላከል የአፍ ውስጥ ንጽህናን በማድረግ እንዲሁም ደግሞ ሬጉላር የሆነ ቼክአፕ ለጥርሳችንም ለድዳችንም በማድረግ የተሻለ የአፍ ውስጥ እንዲሁም የድድ ጤናን እንዲሁም ደግሞ የጥርሳችንን ጤና መጠበቅ እንችላለን ማለት ነው። ይህንን ጠቃሚ ነገር ወደ እናንተ ያቀረብኩት እኔ ዶክተር አመልማል ከያኔት ስፔሻሊቲ የጥርስ ህክምና። ሰላማችሁ ይብዛ። ቻው።